ሰላም እንደምን አላችሁ የዩቲዩብ ተከታታዮቻችን ወደዚህ ቻናል እንኳን ደህና መጣችሁ። በዛሬው ዕለት AutoCAD for Beginners AutoCAD 2025 for Beginners in Amharic introduction የሆነ ቱቶሪያል ይዤላችሁ መጥቻለሁ ማለት ነው። ስለዚህ ይህንን ቻናል ሰብስክራይብ እያደረጋችሁ ሼር እንዲሁም ደግሞ ላይክ እያደረጋችሁ አዳዲስ በምናመጣቸው ነገሮች እንድጠብቁን ስል ጠይቃችኋለሁ። የተለያዩ ነገሮችን ነው ይዘን ለመምጣት ያሰብነው ኖት ኦንሊ የሶፍትዌር ቱቶሪያሎችን ብቻም አይደለም። ስለዚህ ግን በዛሬው ዕለት በቀላሉ እንዴት አውቶካድን ፋሚሊያራይዝ አድርገን መማር እንደምንችል ኢንትሮዳክሽን ነው ይዤላችሁ የመጣሁት ማለት ነው። ስለዚህ በመቀጠልም የተለያዩ ፓርቶች ስለሚኖሩት ስፔሻሊ ደግሞ የኢንጂነሪንግ ተማሪዎች ለዚህ ነገር ይሄንን በጣም ያስፈልጋቸዋል ብዬ ስለማስብ ለእነሱ እንግዲህ ሼር እያደረጋችሁ ስል በትህትና ጠይቃችኋለሁ ማለት ነው። እሺ ቀጥታ ወደ ፕሬዘንቴሽኑ ገባለሁኝ። ሶ AutoCAD for Beginners 2025 እሱን ነው የምናየው። ኦኬ ሶ በዚህ ፕሬዘንቴሽን ስር ኢንትሮዳክሽን ይኖረናል። የአውቶካድ ጥቅሞችን እናያለን። ዩዘር ኢንተርፌሱ ምን እንደሚመስል እናያለን። እንዲሁም ደግሞ ቤዚክ ድሮይንግ ኮማንዶች እና ቤዚክ ሞዲፋይንግ ኮማንዶቹ ምን ናቸው የሚለውን እንደ ኢንትሮዳክሽን እናያለን ማለት ነው። ስለዚህ AutoCAD የሚለው ተርም በራሱ it just came from ሁለት ተርሞች ነው የመጣው። እነሱ ምንድን ናቸው? አውቶ እና ካድ ናቸው። አውቶ ማለት አውቶማቲክ ነው። ካድ ደግሞ ራሱን የቻለ አብሪቬሽን ነው። ኮምፒውተር ኤድድ ዲዛይን so that means automatic computer aided design ማለት ነው እንግዲህ AutoCAD። so ይሄ AutoCAD ምንድነው? it's just a powerful software that helps us to do a drafting for 2D and 3D designs ማለት ነው። የተለያዩ ፕሮፌሽን ላይ ያሉ ፕሮፌሽኖች ይጠቀሙታል እንግዲህ ይሄንን AutoCAD። ለምሳሌ አርኪቴክትስ፣ ኢንጂነርስ and designers worldwide ይጠቀሙታል። even the fashion designers nowadays are just using it። ልብሶችን ዲዛይን ለማድረግም እንግዲህ AutoCADን ይጠቀሙታል ማለት ነው። እና በቀላሉ ፕሬሳይዝድ የሆነ ቴክኒካል ድሮይንጎችን ለመስራት ያገለግለናል ማለት ነው። ኦኬ ሶ AutoCAD እንግዲህ ኢንትሮዲዩስድ የሆነው በ1982 ዓመተ ምህረት ነው። እንግዲህ ከዛ በፊት AutoCADን የሚሰሩት እንግዲህ ኢንጂነሮች በእጃቸው ነበር የሚሰሩት እና የተለያዩ እርሳሶችን፣ ላጲሶችን፣ ስኩዌርስ፣ ሴት ስኩዌርስ እየተጠቀሙ በእጃቸው ይሰሩ ነበርና በጣም አድካሚ ነበር። ስፔሻሊ በሚሳሳቱበት ጊዜ ድጋሚ መስራት ይኖርባቸው ነበረ። ላይክ ትልልቅ ድሮይንጎች ነበር የሚሰሩት ምክንያቱም ስኬል የሚለውም ኮንሰፕት ስላልነበረ በዛ ጊዜ ጊዜያቸውን በጣም ይወስድባቸው ነበር ማለት ነው። ሶ as you can see እዚህ ጋር እንግዲህ ትልቅ ድሮይንግ እየሰሩ ነው። ኢቨን ድሮይንጉ ላይ አድርገው ነው የሚሰሩት because it's huge ስኬል አድርገው እየሰሩ አልነበረ ማለት ነው። እና ምን ያህል አድካሚ ሊሆን እንደሚችል you can imagine። ይሄኛውን ፒክቸር የሚያሳያችሁ እንግዲህ በጣም ብዙ ሰዎች በአንድ ፕሮጀክት ላይ እንደሚሳተፉ ነው። ምክንያቱም they have to draw በእጃቸው መስራት ስለሚኖርባቸው እንግዲህ ተጋግዘው ነበር የሚሰሩት ማለት ነው። ይሄን ፒክቸር እንግዲህ እንደዛ ነው የሚያሳየው። የAutoCAD ጥቅሞች ምንድናቸው? አንደኛውና ዋናው ጥቅሙ ምንድነው? ኒትነስ ነው። ላይክ ኒትነስ ላይ ለምሳሌ ይሄንን ሃንድ ስኬቹን በምታዩበት ጊዜ እዚህኛው ላይ ያለውን ሃንድ ስኬች ስታዩት ላይኖቹ በደንብ ክሊር አይደሉም፣ ኒት አይደሉም። እንግዲህ ፍሎር ፕላን እንደሆነ ያስታውቃል፣ ግን በደንብ የተሰሩ በሮቹ በደንብ አይታዩም። ኢቨን ሌብሊንጉ በደንብ አይታይም ምናምን እና በእጅ ሲሰራ የሆነ ኒትነስ ይጎለዋል ማለት ነው። በካድ በዚህኛው ደግሞ ካድን ስታዩት በደንብ ክሊርሊ ላይን ዌይቱ ይታያል። ላይኖቹ ዲፋይንድ ናቸው፣ በደንብ ስፔሲፊክ ናቸው። ዳይሜንሽኖቹ በደንብ ማየት ትችላላችሁ። ፓርቲሽኖቹ በደንብ ይታያሉ። ኢቭን ዘ ስቴርኬዝ ኤቭሪቲንግ ይታያል። እዚህ ጋር ራሱን ዳይኒንግ ቴብል እንዳለ ይታያል። በደንብ አድርጎ ይገልጽልናል። ሶ ኒት ነው ማለት ነው AutoCAD መስራት። ሁለተኛ ነገር ደግሞ ታይም ሴቪንግ ነው። ላይክ አይ ቶልድ ዩ ኤርሊየር እንዴት ይሰሩ እንደነበር አይተናል እና በጣም አድካሚ ነበር የሚሰሩበት ወይ። በዚህ ጊዜ ግን just you draw a line በቀላሉ ላይን መስራት በፈለጋችሁበት ቦታ ኢተር ኮኦርዲኔት ተጠቅማችሁም ሆነ whatever the method that you're going to use በቀላሉ መስራት የምትችሉበት መንገድ ነው። ስለዚህ ጊዜያችሁን በአግባቡ ትጠቀሙታላችሁ ማለት ነው። ስለዚህ ሌላኛው ነገር ደግሞ ኢዚ ፋይል ሼሪንግ ነው። ያ ማለት ምን ማለት ነው? እንግዲህ እዚህ አንድ ፕሮጀክት ውስጥ የተለያዩ ሰዎች ናቸው የሚሳተፉት። architects, civil engineers, structural engineers, mechanical engineers and everything. So file share መደራረግ አለባቸው እና
አውቶካድ ሲሆን እንግዲህ በቀላሉ ፋይሉን ሼር ማድረግ ይችላሉ ማለት ነው። እና ዩዘር ኢንተርፌሱ ምን ይመስላል የሚለውን እናያለን። ግን እነዚህ ቤሲክ የሆኑ የዩዘር ኢንተርፌሱ ላይ የምናያቸው ፓርቶች ናቸው ማለት ነው። የመጀመሪያው ሪበን ነው። ይሄ ማለት ሜን ቱል ባራችን ነው፣ የተለያዩ ቱሎችን የያዘልን ማለት ነው። ሁለተኛው ደግሞ ኮማንድ ላይ ነው። ከስር ትዕዛዞችን ስንጠይቅ የሚጽፍበት እና ደግሞ ትዕዛዞችን የሚያሳየን ቦታ ማለት ነው ኮማንድ ላይ። ሞዴል ስፔስ ዩር ኢንፋይናይት ካንቫስ where you create your designs ዲዛይናችንን ክሬት የምናደርግበት ነው። ፔፐር ስፔስ ደግሞ where you arrange and prepare your drawing for printing መጨረሻ ላይ ድሮይንጋችንን ሰርተን ከጨረስን በኋላ ፔፐር ላይ ፕሪንት ልናደርገው ስንል የሚኖረን ቦታ ነው ማለት ነው። ለፕሪንቲንግ ለማዘጋጀት የሚኖረን ቦታ ነው ፔፐር ፕሪንቲንግ የምንለው። ስለዚህ እነዚህ ቤዚክ ዩዘር ኢንተርፌሱ ላይ የምናያቸው ነገሮች ናቸው። so as you can see here ይሄ ነው እንግዲህ ኮማንድ ላይናችን ይሄ ነው። ሪበናችን ይሄ ነው። ይሄ ደግሞ የምንሰራበት ሞዴል ስፔሳችን ነው። ዘን ደግሞ ከጨረስን በኋላ ደግሞ ወደ ፒዲኤፍ ቀይረን ፕሪንት የምናደርግበት ደግሞ ፔፐር ስፔስ አለ ማለት ነው። ኦኬ ይህንን ራሱ ሶፍትዌሩ ጋር ገብተን እናየዋለን። ሶ ቤሲክሊ ቤዚክ የሆኑ ድሮዊንግ ኮማንዶች አሉት። ለምሳሌ ድሮዊንግ ኮማንዶቹ ላይን ሊሆን ይችላል። ላይንን ለመስራት ስንፈልግ ሰርክል፣ ሬክታንግል ኦር ኤኒ አዘር ሼፕ እዛ ላይ ያሳየናል ማለት ነው። እነዚህ ቤዚክ የሆኑ ድሮዊንግ ኮማንዶች ናቸው። እነዛን ከሰራን በኋላ ደግሞ ሞዲፋይ ማድረግ ስንፈልግ፣ ሙቭ ማድረግ ስንፈልግ፣ ማንቀሳቀስ፣ ኮፒ ማድረግ፣ ሮቴት ማድረግ፣ ማሽከርከር ስንፈልግ እንግዲህ ቤዚክ ሞዲፋይንግ ኮማንዶችን እንጠቀማለን። ሶ አዝ አን ኢንትሮዳክሽን ይሄን ይመስላል ማለት ነው። ናው ሌትስ ሲ ዘ ሞዴል ኢንተርፌስ። እንግዲህ አውቶካድን ስትከፍቱት ይሄ ነው የሚመጣላችሁ። ከዛ በፊት ኦኬ አይ ቲንክ አይ ኒድ ቱ ዱ ዳት እንዝጋውና እንደ አዲስ እንዴት እንደምትከፍቱ ሌት ሚ ጀስት ሾው ዩ። ሶ እዚህ ጋር ነው እንግዲህ የአውቶካድ አይከን ያለው። ሶ ትከፍቱታላችሁ። የተወሰኑ ሰከንዶችን ይወስዳል ለመክፈት። ሶ ዊ ዌይት ኢኒሻላይዝ እስኪያደርግ ማለት ነው። እስኪ ከፍትልን እንግዲህ ትንሽ እንጠብቃለን። ኦኬ ልክ ሲከፍትልን በዚህ መልክ ነው የሚከፍተው። አሁን እዚህ ጋር እንደምታዩት ሪሰንት ይላል። ያ ማለት ምንድን ነው? ሪሰንትሊ ሲሰሩ የነበሩ ፕሮጀክቶችን ነው የሚያሳያችሁ። ሶ እኛ አሁን ልንሰራ የምናስበው ነገር አዲስ ስለሆነ ሄደን ኦፕን ከሆነ የነበረን ፕሮጀክት ነው የምንከፍተው ማለት ነው። ኒው ነው የምንለው አዲስ ስለሆነ። ሶ ኒው ብለን ፕሬስ እናደርጋለን። ዘን ይሄ ይመጣልናል ማለት ነው። ይሄ ነው ዩዘር ኢንተርፌሱ። ሶ አዝ ዩ ካን ሲ እዚህ ጋር ድሮዊንግ ቱሎች አሉን። ላይን አለን፣ ፖሊላይን አለን፣ ሰርክል፣ አርክ፣ ሬክታንግል፣ ሴንተር፣ ሃች። እነዚህ እንግዲህ ድሮ ለማድረግ የምንጠቀማቸው ቱሎች ናቸው ማለት ነው። ከዛ ድሮ ካደረግን በኋላ ደግሞ ሞዲፋይ እናደርጋቸዋለን። ለምሳሌ እዚህ ጋር ሙቭ ማድረግ ብንፈልግ፣ ከቦታ ቦታ ማንቀሳቀስ፣ ኮፒ ስትሬች ማድረግ ብንፈልግ፣ ትሪም፣ ሮቴት፣ ሚረር፣ ፊሌይ፣ አሬ፣ ኤክስፕሎድ፣ ኦፍሴት እነዚህ ነገሮች ሞዲፋይ ለማድረግ የሚያገለግሉ ናቸው ማለት ነው። እዚህ ጋር ደግሞ አኖቴት ለማድረግ ነው የሚያገለግሉን። ለምሳሌ ቴክስት፣ ዳይሜንሽን ኤንድ ዘ ላይክስ ራይት። በመቀጠል ደግሞ ሌየር ሲስተም ነው የምንጠቀመው። ዩዥሊ አውቶካድን ስንጠቀም በሌየር ሲስተም ስንጠቀም የተሻለ ስለሚሆን ሌየር ሲስተም ነው። ሌየር ሲስተም ምን ማለት ነው፣ እንዴት ነው ሌየር ፕሮፐርቲዎችን የምናየው የሚለውን ነገር ደግሞ በሌላ ቪዲዮ የምናይ ይሆናል። ሶ ቤሲክሊ ይሄን ይመስላል እንግዲህ ዩዘር ኢንተርፌሱ። ስላዳመጣችሁኝ ስላያችሁኝ በጣም አመሰግናለሁኝ። በመቀጠል ደግሞ የዚህን ፓርት 2 ይዤላችሁ እመጣለሁ። እስከዛው እንግዲህ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ጠብቁኝ። እንዲሁም ደግሞ መሻሻል አለበት ብላችሁ የምታስቡትን ኤኒ ካይንድ ኦፍ ቲንግ ኮሜንት ላይ ያስቀመጣችሁ አሳውቁኝ ማለት ነው። ቴንክ ዩ ሶ ማች።